ተማናችሁ ምንድነው ምፈልጋ ነው ለከቤት ይውጣ ምንድነው ይፈልገው ምንድነው ያላችሁ ነው እዚህ ይቀጥሉ ከቤት ውጣ ምንድነው እኔ ታውቃለሁ ሃይ ምንድነው ማለት ምንድነው እንደዚህ ተጋፍተን ተቀባው ቆይ ተረጋጊ ምንድነው ፈትሽ ነው ቢዘው ብለን ተቀባው ያንዳንዱ ነገር ፈትሹ እሺ ያሉትን ገዶች ለማግኘት የምንችለውን መንገድ በሙሉ ይሄድ ነው የምንገኘው እንግዲህ መላኩት ነው ማን ይፈቅድልኝ እንደዚህ እንድትጠይቀኝ መላኩት ነው ሆቴል እንደምጠይቅ ትችላለህ ስራ ገመዴ እኮ ነው ማለት አድርጌ የተባልኩትን ማድረጉ እኮ ስራ ገመዴ ስለሆነብኝ ነው መልሽልኝ የት ነው ያለው ያላቅም እውነት አላቅም ለምን ነው እንደዚህ እንትን በጣም ያጫነከኝ ነው ከትዝታ ሞት ጀርባ ያሉትን ግለሰቦች ለመያዝ ለማደን እንቅልፍ አጥተናል እውነት ለመናገር ምን እንዳልሰራችሁ ነው የምትፈትሹት ማለት ነው አንተ ጠይቁ እንዳለ ግቢው ምንድነው ካሜራ ይዘህ ምንድነው ማን አንተ ተረጋጊና ቁጭ በማናጀር ወይም በአስተዳዳሪ እንደሚመሩ ደርሰንበታል እናቶችን አስለቅሷል ብዙ ሰዎች ሞተዋል ከሱ ጎን የነበሩትን ለገዛ ወንድሞቹ እንኳን የማይራራ ግለሰብ እንደሆነ አይታቸዋል እሱን የሚያዩት በእኔ ላይ ደርሶብኝ ስላዩት ነው መድኃኒቱ ሰውን ወደ እንስሳ ወደ አውሬነት መቀየር ከዛም አልፎ ተርፎ እኔ የደረሰብኝ ነገር አሁን በጣም ከባድ ነው ይሄ ነው ሊባልም የማይችል ኮኔ ወዴት ነው የምትሄጂው ምን ማለት ነው ቆይ አልገባኝም ማቆይ ተሻለ በጣም ረጅም አመት የአቶ መላኩ ታማኝ ሰራተኛም እንደነበር ሻቃለሁ ስለዚህ ዋከሳልፋት ስጠኝ እኔ ትልቅ ችግር ውስጥ እየከተትከኝ ነው መላኩ ይመለመለችሽ እኮ የታግኝታሽ መለመለችሽ ለገዛ ልጁም አልተመለሰም እንግዲህ ለምን እሱ ከኔ ጋር ኮንታክት ያደርግ ከልጄም አልፎ ጀበናውን ለሰበረው ሰው ጀበናውን የሚሰብረው ሰው እሱም አደጋ ላይ ይገባል አደጋ ጀበናውን የሚሰብረው ሰው ለሱም ትልቅ አደጋ ነው የሚገባው ባረግናቸው ጥረቶች መካከል ያው የመላኩ እንግዲህ ብዙ ድርጅቶች ብዙ ሆቴሎች እንዳሉ ሰምተናልና አቶ መላኩ የሚባለው የድርጅቱ ዋና አስተዳዳሪ ወይም ደግሞ ትልልቅ ወንጀሎችን የሚሰራው ድርጅት ትልልቅ ሰዎችን እንግዲህ ብዙ ሰዎች በዚህ የተነሳ አደጋ እንዲደርስባቸው አይታቸዋል በጣም ሁሉንም ሆቴሎች የምታስተዳድረው እሷ ነች ስለዚህ ከመላኩ ጋር ቀጥታ ግንኙነት ባይኖራት እነዚህን ሆቴሎች በምንም አይነት ሁኔታ ልታስተዳድር አትችልም 10 ሆቴል እንዴት ነው የምታስተዳድረው 10 ሆቴል ባንቺ ስም ነው ያለው በጀበና የሚሰራው እያንዳንዱ ስራ አይታቸዋል ጀበናው ላይ የተለያዩ መተቶች ምናምን ይተጠቀሙ ተረጋጋ ሴቶችን እናቀርብላቸዋለን ሴቶች ማለት ከጀርባ የሚፈልግ ሰው ካለ እናቀርባለን ለምንድን ነው 10 ሆቴል ባንቺ ስም የተደረገው በወንጀል የተጠረጠረ ግለሰብ ሆኗል መላኩ ማለት አሁን ሆቴሎቹ እንዳለ በወንጀል የተማለቀ ድርጅት ነው አንቺም አሁን የወንጀሉ ተባባሪ ነሽ እኔ ካንተ የምፈልጋቸው መረጃዎች አሉ ይኸውልህ እኔ እዚህ ጋር አሁን እንደዚህ ታሽጌ የምታየኝ በአባቴ የተነሳ ይኸው ብዙ ነገር ውስጥ እየገባው ነው ወላጅ እናቴን አጥቻለሁ ወላጅ እናቴን አባቴ ነው ነፍሷን የወሰደው ተሰማት እኛ እኮ ስራ ነው እየሰራን ያለነው አይደል ስራን ብትሰሪ ግን ከሆቴሎቹ ጀርባ የሚሰሩትን ስራዎች እኮ አሉ አይደል እነሱ ሆቴሎቹ ጀርባ የሚሰሩትን ስራዎች ምን እያልክ ነው ለምን ነው የምጠይቀኝ እኔ ጨካኝ አረመኔ በጣም ጨካኝ አረመኔ የሆነ ሰው ነው የሚቀመማቸው መድኃኒቶች ሁሉ በጣም ከባድ ናቸው ተፈልጎ የሚደረግ ነገር ነው ብዙ ከስተመሮች አሉ ብዙ ሀብታም ከስተመሮች ለመናገርም የሚሰቀጥጥ በጣም የሚከብድ ነው በተለይ እኔ ላይ የደረሰው በጣም ከባድ ነው እንዴው ሻው ነው እንፈልገው እያንዳንዱ ነገር መላኩን የት እንደማገኘው ጭምር ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ተመልካቾቻችን በሀገር ውስጥ እንዲሁም ከሀገር ውጭ ሆናችሁ ይህን ቻናል የምትከታተሉ ቤተሰቦቻችን በእያላችሁበት ሰላም ፍቅር ጤና ለእናንተ ይብዛ ተመልሰን መጥተናል እንግዲህ የትዝታ ልጅ የአያሌው ልጅ ግሩም ተመልሶ መጥቷል ወደ እናንተ ያው ከሰሞኑ እንግዲህ ያጋጠሙን ያሉትን እያንዳንዱ ነገሮች አይታቸዋል ከትዝታ ሞት ጀርባ ያሉትን ግለሰቦች ለመያዝ ለማደን እንቅልፍ አጥተናል እውነት ለመናገር ከእናታችን ጀርባ ያሉትን ገዶች ለማግኘት የምንችለውን መንገድ በሙሉ ይሄድ ነው የምንገኘው እንግዲህ በሰማነው መረጃ ከመጀመሪያም ጀምሮ ስንመጣበት በነበረው አቶ መላኩ የሚባለው የድርጅቱ ዋና አስተዳዳሪ ወይም ደግሞ ትልልቅ ወንጀሎችን የሚሰራው ድርጅት ትልልቅ ሰዎችን እንግዲህ ብዙ ሰዎች በዚህ የተነሳ አደጋ እንዲደርስባቸው አይታቸዋል በጣም ብዙ የሚባሉ ግለሰቦችን አስለቅሷል እናቶችን አስለቅሷል ብዙ ሰዎች ሞተዋል ከሱ ጎን የነበሩትን ለገዛ ወንድሞቹ እንኳን የማይራራ ግለሰብ እንደሆነ አይታቸዋል መላኩ ማለት ምን አይነት ጨካኝ ግለሰብ እንደሆነ እንግዲህ አይታቸዋል ለገዛ ልጁም አልተመለሰም እንግዲህ በባለፈው ቪዲዮቻችን እንዳያችሁት ሚስቱን አግኝተናት ነበር የመላኩን ትክክለኛ ሚስት የተባለችውን ግለሰብ እንግዲህ አግኝተናት ነበር አይታችኋል በጀበና የሚሰራው እያንዳንዱ ስራ አይታችኋል ጀበናው ላይ የተለያዩ መተቶች ምናምን ይተጠቀሙ
ከስተመር ወይም ደግሞ ደንበኛ ለመሳብ የሚያደርጉትን እያንዳንዱን ስራዎች አይተናል። እንግዲህ የሴትዮዋን ልጅ የደረሰበትን እያንዳንዱ ነገር አይታችኋል። ምን አይነት ጨካኝ እንደው የሚሰቀጥጥ አይነት እንደዚህ አይነት ጉዳዮች ላይ እንዴት ለገዛ ልጁ እንኳን አይመለስም ብለን እንግዲህ ሰውየው ምን ያህል መጥፎ ሰው እንደሆነ እንግዲህ በዚህ ታያላችሁ። ምክንያቱም የገዛ ልጁን እንኳን የመድኃኒት መቀመሚያ የመድኃኒት ማሞከሪያ እንደ አይጥ ነው እንግዲህ አይጥ ነው የምናውቀው መድኃኒት ሲመረመርበት ወይ ሲሞከርበት የገዛ ልጁ ላይ እንኳን የመድኃኒት መመርመሪያ ያደረገ ግለሰብ ነው መላኩና ይህን ያህል ስራዎችን የሚሰራ ግለሰብ እውነት ለመናገር ከዚህ ሰዓት ጀምሮ ከበፊቱ በበለጠ ነው እሱን ለማደን ያለንን ኃይል በሙሉ አሰባስበን እንግዲህ የዘመት ነው። ምክንያቱም መላኩን ማግኘት አለብን። ከዚህ በላይ ብዙ አይነት ነገሮች ሳይፈጸሙ ብዙ አይኖች ነገሮች ሊፈጠሩ ይችላሉ ከዚህ በኋላ ካላስቆም ነውና ሰውየውን ይዘን ለህግ አካል ካላስረከብ ነው ከዚህ በኋላም ብዙ አይነት ነገሮች ሊፈጠሩ ይችላሉ። ስለዚህ እያንዳንዱ የምንሄዳቸውን ነገሮች በሙሉ በጥንቃቄና እሱም በማይበት መልኩ ነው እንግዲህ ቪዲዮቻችንን ፖስት ስናደርጋው እናንተም ኮሜንት ላይ የምትሰጡን አንድ አይነት አስተያየቶች አሉ። እነሱንም እየተቀበልን ነው የምንሄደው። ምክንያቱም እኛ ብቻ አይደለም እናንተ ከካሜራ ጀርባ ሆናችሁ እያንዳንዱ የምታዩትን በጠቅላላ አባላቶችም ጭምር ቤተሰቦቻችንም ጭምር የምታዩትን ነው እናንተ የምትፈርዱትና የምትናገሩት። ስለዚህ እናንተን ማሳብ አስተያየቶች እንቀበላለን። እንግዲህ ባደረግናቸው ጥረቶች መካከል ያው የመላኩ እንግዲህ ብዙ ድርጅቶች ብዙ ሆቴሎች እንዳሉ ሰምተናልና እነዛ ሆቴሎች እሱ ደርሶባቸው እንደማያውቅ በማናጀር ወይም በአስተዳዳሪ እንደሚመሩ ደርሰንበታልና ሁሉም ሆቴሎች በገባን ቁጥር አንድ ስም ሁሌ ይጠቀሳል። በእምነት የምትባል አንዲት ግለሰብ አለችና ሁሉንም ሆቴሎች የምታስተዳድረው እሷ ነች። ስለዚህ ከመላኩ ጋር ቀጥታ ግንኙነት ባይኖራት እነዚህን ሆቴሎች በምንም አይነት ሁኔታ ልታስተዳድር አትችልም። ኃላፊነትም ሰጥቶ አያሰራትም። ስለዚህ መላኩ ያለበት እንድትነግረን እንግዲህ ከሷ ጀርባ ያሉን ታሪኳን በተወሰነ መልኩ ለማጣራት ሞክረናል። ስናጣራም እንግዲህ የደረሰንባቸው ብዙ ጉዳዮችና ትልልቅ ጉዶች አሉ። ስለዚህ የምንገኘው ዛሬ እሷ ግቢ ነው። እንግዲህ የለችምና ብዙ ነገሮች አጣርተን ያው ግቢዋ ተደብቀን ነው የምንገኘው። በአጣዳፊ ሁኔታ ወይም በአሳቻ ሰዓት ጠብቀን ለመያዝ ነው። ምክንያቱም ቤቷ ገብተን መጠበቅ አንችልም እሷን። ምክንያቱም ከመላክ ጋር ግንኙነት ካላት ቀጥታ የምትገናኝ ከሆነች ግለሰብ ብዙ ነገሮችን ተዘጋጅታ ልጠብቀን አደጋ ልታደርስብን ትችላለች። ለመላኩም ነገር ያው ነገር ሊፈጠር ይችላል። ስለዚህ በተቻለን ግቢዋ እንግዲህ ገብተን ያለውን ነገር ለማጣራት ዝግጁ ሆነናል። እስኪ ምን እንደሚከሰት ማነች ምንድነች ከመላኩ ጋር ያላት ግንኙነት ምንድነው መላኩስ የት ነው ያለው ብላ ቀጥታ እንድትቆመን ያለውን ነገር አብረን እንከታተላለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ እንላለን። ላይክ፣ ሼር፣ ሰብስክራይብ አርጉ። ብዙ ቤተሰቦቻችን ሰብስክራይብ ሳታደርጉ ቪዲዮቻችን እያያችሁ እንደሆነ ደርሰንበታል። ስለዚህ ሰብስክራይብ አርጉ። ምንም የሚከፈል ነገር የለም። የሰብስክራይብ ምልክቷን ተጫኑ፣ ላይክ አርጉ፣ ሼር አርጉ። መልካም ቆይታ ይሁን። ቪዲዮ ተመልካቾቻችን ያው ግቢዋ ገብተን ነው እየጠበቅናት ያለ ነው። በር መክፈትም ስላልቻልን ባጥር ገብተን ነው ዛሬ እንግዲህ ያው የሌብነት ስራ ነው ህገወጥ ስራ ነው የሰራነው። ነገር ግን ወንጀለኛ ለማሳደድ ከዚህ የበለጠ ነገር ማድረግ ስለማንችል ነው። እስኪ እንጠብቃትና ያለው ነገር አብረን እንከታተለም። ያው እሷንሽ መሰለኝ እንግዲህ እየገባች ነው። እስኪ ሄደን ያዛት። ምንድነው? ሰላም ተማላችሁ ምንድነው? ምንፈልጋ ነው? ለከቤት ይውጣ። ምንድነው? ምንድነው ይፈልገው? ምንድነው? መላኩ ያላችሁ ነው እዚህ ይቀጥሉ ከቤት ወጣ። ምንድነው? እኔ ታውቃለሁ። ሃይ ምንድነው? ጠብቁ እናንተ ወዴት ምን እንዳትሄድ። ምንድነው? ሰውዬ ምንድነው? ከቤት እንደዚህ ገብታ ምንድነው የምትጠይቀኝ? መላኩት ነው ያለው። እንደዚህ ማን ይፈቀደልህ? እንደዚህ እንድትጠይቀኝ ማን ይፈቀደልህ? መላኩት ነው ያለው። መላኩት ነው ያለው። ማን ይፈቀደልህ እንደዚህ እንድትጠይቀኝ? መላኩት ነው ያለው። ሆቴል እንደምትጠይቅ ትችላለህ። መላኩ ምን ነው? የት ነው ላገኘው? ማነህ? ምንድነህ? እኔ የመላኩ ጓደኛ ነኝ እኮ ዘይደ ጠይቃ። የመላኩ ጓደኛ ነኝ። ስለ ሆቴሉ ስራ ለማጣራት ነው የመጣሁት። ልኮይ ነው። ለምን እንደዚህ የምታስደነግጠኝ? ልኮይ ነው የመጣሁት። ቤት የምታረጋለህ? ስለ ሆቴሉ ጉዳይ ለማጣራት ነው ልኮይ ነው የመጣሁት እኮ። እዛው አታጣራ፣ እዛው አትጠይቀኝም። ስለ ሆቴሉ ጉዳይ ለማጣራት ነው እዚህ ቤት ድረስ የመጣሁት። ገባሽ? ቤትሽ ድረስ የመጣሁት ሆቴሎቹ ተዘግተዋል ስላለኝ ነው። ሆቴሎቹ ተዘግተዋል፣ እያንዳንዱ ነገር አጣራ ብሎኝ ነው እዚህ ድረስ የመጣሁት እኮ። ነይ፣ ወዴት ነው የምትሄጂው? ነይ። ምን ማለት ነው? ቆይ አልገባኝም። ለምን እዛው አትጠይቁኝም? ለምን እዛው አትጠይቁኝም? ለዚህ ነው የምንጠይቅሽ። ግቢሽ ድረስ የመጣ ነው። ነይ። ማን ፈቅዶልህ ነው እንደዚህ ቤቴ ውስጥ እንድገባ? ቁጭ በይ። ነይ ቁጭ በይ። ምንድነው የፈለከው? ቁጭ በይ እዚህ ጋር። መላኩ የት ነው ያለው? ቁጭ በይ እዚህ ጋር። አላውቅም። ቁጭ በይ እዚህ ጋር። መላኩ የት ነው ያለው?
አላውቅም እኮ መላኩ የት ነው ያለው? ምን ሊስላቅ እችላለሁ? ትሰሚኛለሽ? ብዙ ነገሮች አጣርቻለሁ ስለዛ ግቢ ሆቴል ስለምትሰሪባቸው ሆቴሎች በጠቅላላ ገባሽ አይደል? ሆቴል እኮ መላኩ የት ነው ያለው? ምንድነው የምታጣራው? ብዙ ነገሮች አጣርቻለሁ። በአንቺ ጀርባ በሆቴሎች ጀርባ የሚሰራውን እያንዳንዱ ነገር አጣርቻለሁ። ምንም ሆቴል ሊሰራው ነው የምንሰራው እኮ። እንዴት አንቺ 10 ሆቴል ማስተዳደር ትችላለሽ? በምን ሰዓት 10 ሆቴል የምታስተዳድር? እኔ አባራት ብሎኝ ነው የመጣሁት። መላኩ አባራት ብሎኝ ነው የመጣሁት። ለምን እሱ ከኔ ጋር ኮንታክት አያደርግም? በምን የምትገናኙት? ሌላ ጊዜ ስልኳ አይሰራም ስላለኝ ነው የመጣሁት እኮ። ስልኳ አሁን ስለጠፋ ነው። ስራ ነው፣ በጣም ቢዚ ያደርገዋል እኮ። ቢዚ ነው አይደለም፣ ስልክሽ እንደማይሰራ ነው የነገረኝ። ያንቺ ስልክ አይሰራም ቢሆንም ሆቴል ያገኘ ይችል ነበር። ኖ ሆቴል ድረስ እኔም መጥቻለሁ፣ እሱም መጥቷል። ብዙ ጊዜ ሆቴል ድረስ ተመላልሷልና ሆቴል ድረስ በምንመላለስበት ሰዓት ደግሞ አንቺ እንደሌለሽ ነው። 10 ሆቴል እንዴት ነው የምታስተዳድረው? 10 ሆቴል በአንቺ ስም ነው ያለው። ይኸውልህ አንዱ ቦታ ብትጠጣኝ አንዱ ቦታ ነው የምታገኘኝ። በጣም ቢዚ ነኝ። ይኸውልሽ 10 ሆቴል እንዴት ነው ልታስተዳድሪ የምትችይው? እኔ እሱን ነገር ነው ማጣራት ለማለት ፈልጌ ነው አይደል እንዴ? በጣም ብዙ ስራዎችን አክቲቪቲ ያደረኩት እኮ ራሴን ለማቋቋም ስለፈለኩ እኮ። ራሴን ታቋቁም 10 ሆቴል ልታስተዳድሪ ትችያለሽ አንቺ። ለምን ይሄ ጥያቄ ይሆንባል? እና 4 ሰዓቱን እየሰራው ቢሆንስ? 4 ሰዓትም ስሪ። እንዴት ግን 10 ሆቴል? ምክንያቱም የትኛው ሆቴል ይጎዳል የትኛው ሆቴል ይጠቀማል የሚለው ነገር መጣራት አለበት። ገባሽ አይደል? እሱ ልክ ነህ። በምን ሰዓት ማናጀር ኮንሽ ያንቺ ኃላፊነት ነው አይደል? ሆቴሎች ታዲያ እየሰራው ነው። እየሰራሽማ ነው። ግን 10 ሆቴል በአንድ ሰዓት በተመሳሳይ ጊዜ ውስጥ እንዴት ነው ማስተዳደር የምትችይው? ለምንድን ነው 10 ሆቴል ባንቺ ስም የተደረገው? ይሄው እኮ እስካሁን እየሄደ ነው ያለው አይደለም? 10 ሆቴል ባንቺ ስም አይደለም ነው ወይ? ያስተዳድርኩት ነው አይደል? ስራው እየሄደ ነው። ለምንድን ነው ጥያቄ የሚሆንባችሁ? 10ም ሆቴል ለማስተዳደር ገባሽ? አንድ ሆቴል ጋር መተን ማናጀሩ የታለ ብለን ብንፈልግ እዚህ እኮ የለችም ሌላ ሆቴል ላይ ነች። እሺ እዛም ሆቴል እዚህም እኮ የለችም ሌላ ሆቴል። እኛ መንገላታት የለብንም። ገባሽ አይደል? እኔ አሁን የመላኩ ተወካይ ነኝ። ይኸውልሽ መላኩ ወክሎኝ ነው። ይገባሻል አይደል? መላኩ የድርጅቶቹን ስራዎችን የሚያስኬድለት ከዚህ በኋላ ወክሎኝ ነው። ካሜራ ምንም ይዤ ነው የምንቀሳቀሰው ከዚህ በኋላ። እንደዚህ ማስክም ምንም አድርጌ ነው የምንቀሳቀሰው። እየሄድኩኝ የድርጅቱን ሰራተኞች በጠቅላላ ጠይቃለሁ። የመላኩ ውስጥ የሚሰሩ ድርጅቶችን በጠቅላላ ምንድነው ማለት አልገባኝም። ይሄን እኮ እሱም ሊገልጽልን ይገባል። አናውቅህም ከዚህ በፊት ምንድነው እኮ እንትን የምትለው? አይውልሽ እኔ አሁን ከቅርብ ነው የመጣሁት። ከውጭ ነው የመጣሁት። ውጭ ነበርኩኝ። ውጭ ሀገር ረጅም ጊዜ ነበርኩኝ። ቅርብ ላይ ነው የመጣሁት። አሁን እንደዚህ ካሜራ ይዘህ ራስህን ሸፍነህ ምናምን የመላኩ ተወካይ ነኝ ማለት አይቀርም። የመላኩ ተወካይ ነኝ። ወረቀት ምናምን እናሳይሻለን ካስፈለገ አሉ። መታወቂያም አለ ከካሜራ ጀርባ ያለው አባላቶች ጋር አለ። እንደዛ ነኝና እናንተ ቁጭ ብለን እናወራለን። ችግር የለውም። እኔ አሁን ይኸውልሽ መላኩ ያው እንግዲህ ከተወካይነት በተጨማሪ መላኩ ያሉት ድርጅቶች በጠቅላላ እኔ ሼር ሆልደር ነኝ። ግማሹ የኔ ሼር ነው። ገባሽ? 50-50 ነው ከመላኩ ጋር እንዳለ የምናስተዳድረው። ተሰማ የሚባል ግለሰብ ታውቂያለሽ? ተሰማም አለ። ገባሽ አይደል? ተሰማ ልክ ነህ። እሱን ላቅ እችላለሁ። እኔ ሆቴል ጋር ያለውን ስራዎችን ነው የማውቀው። እኮ ገባኝ። ስለዚህ አሁን አንተን አላውቅህም። የምጠይቀኝን ነገር ሁሉ ልመልስልህ አልችልም። ግን እንዳልከው ዶክመንትህን አሳየኝ፣ መታወቂያህን አሳየኝ። እናሳይሻለን። መታወቂያም ዶክመንትን በጠቅላላ እናሳይሻለን። ገባሽ አይደል? አሁን እንደ ሼር ሆልደርነቴ እንደ አቶ መላኩ ተወካይነትም ጭምር ብዙ ነገሮችን ማጣራት ፈልጋለሁ። ስለ ድርጅቱ፣ ስለ ስራችሁ፣ ሰራተኞቹ በጠቅላላ እንዳለ። አሁን ካየሽ አንደኛው ሆቴላችሁ ያሉ ሰራተኞች በጠቅላላ ተባረዋል። እኔ ነኝ ያስባረርኳቸው። ገባሽ አይደል? እውቀት የላቸው ምን የላቸው ዝም ብለው ነው እዛ ሆቴል ላይ የገቡት። ገባሽ? አቶ መላኩ መጀመሪያ ሀሳብ ሰጥቶኝ ነው እነዚህ ሰዎች አባርልኝ ብሎኝ ነው የላከኝ ወደዚህ ሲልከኝ። ገባሽ አይደል? እና ማናጀርም ቀይር ብሎኛል። ስላንቺ የጀርባ እኮ ስላንቺ ይኸውልሽ የጀርባ ነገር ንገሪ ማለት እንዴት እዚህ ስራ ውስጥ እንደገባሽ ከመላኩ ጋር እንድትዋውቅሽ ወደዚህ እንደገባሽ። እኔ አሁን ማለት እንድትባረሪ አልፈልግም። ምክንያቱም 10 ሆቴል የማስተዳደር አቅም ካለሽ ሌሎችንም ሆቴሎች በደንብ ታስተዳድራለሽ ብዬ አስባለሁ። ስለዚህ እንዴት ከመላኩ ጋር ተገናኘሽ? ይኸውልህ አሁን እኔ በሆቴል ማኔጅመንት ጨርሼ ነው ወደዚህ ስራ የገባሁት። ተምረሽ? እሺ። ስለዚህ ከሱ ጋር ደግሞ የተገናኘሁት ከክፍለ ሀገር ነው እንትውውቃችን። ቀጥታ እንደመጣው ሆቴል ማኔጅመንት እንትኑ አለኝ። ስለዚህ ማስተዳደር የምችል ከሆነ ብዬ ነው ባንዱ ነው ያየን። ይኸውልህ እኔ ከዚህ በፊት ለመማር በጣም ብዙ ተቸግሬያለሁ። በጣም በብዙ ችግር አልፌ ነው ትምህርቱን የተማርኩት። ስራም ስሰራ በትንሽ ነገር ተነስቼ ቤተሰቦችን እየደገፍኩ ነው እዚህ የደረስኩት እና ከትንሽ ነገር ጀምሬ ነው እንደዚህ ለማስተዳደር የበቃሁት። ከትንሽ ነገር ማለት ከትንሽ ስራዎችን ነበር የምሰራው። እየሰራው ነበር ራሴን የማስተምረው፣ ቤተሰቦቼን አስተዳድር ነበር እና ያን ሁሉ አልፌ ነው እዚህ የደረስኩት። ማለት ቆይ አንቺ ተምረሻል ሆቴል ማኔጅመንት ትክክለኛ ወረቀቱ ኖሮሽ ተፈትነሽ ኢንተርቪው አልፈሽ ምናምን የገባሽው እዛ ድርጅት ስትገቢ? እርግጠኛ ነሽ?
አሁን እኮ ኦልሞስት ብዙ ቆየን እኮ የሰራ ስማቆ የተሻለ በጣም ረጅም አመት የአቶ መላኩ ታማኝ ሰራተኛም እንደነበር ሻቃለሁ። እና አሁን እኮ ለምን ትባረር እንዳለኝ ግራ ስለገባኝ ነው። እኔ ለምን ይልሃል ማለት አይተሃል። ልክና አንዱ የሥራ እንትን ሲኖር ሊጎዳ ይችላል። ግን እንትን እያለን ነው ያንስ ያስኬድን ያለ ነው። ለምን እባረራለሁ? ለምን እንደዛ ይልሃል? ነው እኔ አላቅም። ይኸውልሽ እኔ አሁን ውጪ ነበርኩ እንዳልኩሽ ውጪ ያለሁኝ በእሱ አቶ መላኩ በሰጠኝ መረጃ መሰረት ነው። መረጃ ነው የሰጠኝ። እንግዲህ ደውሎ ና እባክህ ስራውን እኔ መቆጣጠር አልቻልኩኝ። እኔም በጣም ቢዚ ሆንኩኝ። ሰዎችም እየተከታተሉኝ ነው። አላቅም ምናልባት የሚሰራቸው ከጀርባ ነገሮች ትንሽ ሰው አይን ላይ የገቡ ነው መሰለኝ። ከጀርባ የሚሰሩ ስራዎች አሉ አይደል? ብዙ ስራዎች እንደሚሰራ ቃለው እዛ ሆቴሎች ላይና የተከታተለኝ ስለሆነ እባክህ ና ብሎ ነው እዚህ ድረስ ያስመጣኝ። ለዛም ነው አሁን ብዙ ሰዎች የተከታተሉት ስለሆነ ለዛም ነው አሁን ማስክ ኮፍያ ምናምን አድርጌ የምንቀሳቀስ። አይታወቅም ምናልባት እኔንም የሚያቀኝ ግለሰብ እኔንም ይከታተለኛል ብዬ ስላሰብኩኝ ነው። ቆይ እሻው ማለት ለምንድን ነው ይህ ሁሉ ያስፈልገው? ከሱ ጋር ኮንታክት ለምንኛን አያረጋንም? እሱ አሁን እንዳልኩሽ ሰዎች የተከታተሉት ነው። በወንጀል የተጠረጠረ ግለሰብ ሆኗል። መላኩ ማለት አሁን ሆቴሎቹ እንዳለ በወንጀል የተጠማለቀ ድርጅት ነው። አንቺም አሁን የወንጀሉ ተባባሪ ነሽ። ገባሽ? እኔም አለሁበት፣ ሁላችንም አለንበት እዚህ ወንጀል ላይ። እንደዛማ እኛ እኮ ስራ ነው እየሰራን ያለ ነው አይደል? ስራም ብትሰሪ ግን ከሆቴሎቹ ጀርባ የሚሰሩትን ስራዎች እኮ አሉ አይደለ? እነሱ እኮ በጣም ምን እያልክ ነው? ምን ከፊት ለፊት ከሚሰሩ ስራ እንዴ ታዩ ችግር የለውም። እኔ እኮ ይኸውልሽ 50% የኔ ሼር አለው እዛ ድርጅት ላይ። ገባሽ? 50% የኔ ሼር ነው እዛ ድርጅት ላይ፣ 50% የኔ ነው። አቶ መላኩ የሚያስተዳድሩ ድርጅቶች በጠቅላላ 50% የኔ ነው። በዛ ላይ አቶ መላኩን ተወካይ ነኝ እንዳልኩሽና የሚሰሩትን ስራዎች አውቃለሁ። ምንም ችግር የለውም። እዚህ መደባበቅ ምናምን እኔ ነኝ እኮ ማሰራሽ። እኔ በምሰራው ነው አንቺ የሚከፈልሽ። እኔ ከውጭ በምልክለት ነው ሆቴሎቹን የሚገነባው ማስፋፊያ ስራዎች ምናምን የሚሰራው እኔ ከውጭ በምልክለት ገንዘብ ነው። ገባሽ አይደል? ስለዚህ ይሄን ያህል መጨናነቅ ምናምን መፍራት ምናምን አይጠበቅብሽም። ችግር የለም። መላኩ እንደምታወሪው ነው እኔ ልታወሪኝ የምትሽው። ገባሽ? እኔ መላኩ ማለት ነኝ እኔ በቃ ውክልና ካለ ያው መላኩን ተካው እኔ ነኝ። ገባሽ አይደል? ስለዚህ እና ያህል መጨናነቅ ምናምን ነገሮችን ታያቸውና ቆይ ማለት ከጀርባ የሚሰሩትን ስራዎች ለምን አናቆማቸው? ሆቴሉ ጀርባ የሚሰሩትን ስራዎች ምን እያልክ ነው? ለምን ነው የምጠይቀኝ? እኔ አይ ለምን አይቆም? አሁን ማናጀር አይደለሽ አንቺ? ማናጀር ከሆንሽ ደግሞ ተጠያቂ ነሽ። እነዛ ሆቴሎች የሚሰራ ስራ በጠቅላላ ተጠያቂ ነሽ። ገባሽ አይደል? ተጠያቂውንሽ ማለት ደግሞ ከሁሉም በላይ አንቺ ነሽ እዛ ድርጅት። ምኑን አልኒ እኮ ከዚህ የሚመጣ ነገር ነው አይደል? እንትን ምን ነው እነሱ ጥያቄዎችን ነው ማስፈጸመው እኮ። ማናጀር ከሆንሽ ደግሞ ለዛ ድርጅት ለሚደርሰው ነገር ተጠያቂ አንቺ ነሽ አይደለሽ? ተጠያቂ ነሽ እኮ። ይኸውልህ አባቴ ይኸውልህ አስረዳ። እየሰራን ያለነው የሆቴል ስራዎችን። ስለዚህ አሁን አንተ የምትጠይቀኝን ነገር ለምንድን ነው ጥያቄ የምሆነው? ማናጀር ነሽ፣ 10 ሆቴል ማናጀር ነሽ እኮ። የ10 ሆቴል ማናጀር ከሆንሽ 10 ሆቴል ለሚፈጸሙት መጥፎም ነገር ይሁን ጥሩ ነገር ጥያቄ አንቺ ነሽ። እሱ ልክ ነህ እኮ። እስካሁንም ድረስ እኮ እየተጠየቅንበት እየፈታናቸው ነው እዚህ ድረስ የደረስነው። ስለዚህ አሁንም ቢሆን ችግር ካለ መፍታት ነው። ለምንድን ነው እንደዛ የምትለው? ችግር ካለ መፍታት ነው። አውቆ ችግር ካለማ ትፈቻለሽ። ነገር ግን እያልኩሽ ያለሁት ከነዚህ ከጀርባ የሚሰሩ ስራዎች ሙሉ ሆቴሎቹን ሊያዘጉብን ነው ያሉት። አሁን እኔም ገንዘቤ ሊከስር ነው፣ አንቺም ያለ ስራ ልትቀመጪ ነው። ስለዚህ ከጀርባ ያሉ ስራዎች ለምን አናቆም ማለት? ቆይ እኔም ማላቃቸው ስራዎች አሉ እንደሚሰሩ አሁን ከጀርባ ምን አሁን እሺ ቆይ ማለት ከመላኩ ኮንታክት አድርገሃል አይደል? ስለዚህ ያለውን ነገር እሱ ያስረዳህና በመቀጠል ከኛ ጋር ታወራለህ። አስረድቶኝ ነው እኮ የመጣሁት እዚህ። አሁን እንዳልኩሽ ነገርኩሽ እኮ ማለት አታስደጋግሚ። እኔ ከውጭ ነው ከስዊድን ነው የመጣሁት። ዛሬ ነው ገና ጠዋት ነው የገባሁት ከስዊድን እና ትላንት ማታ ነው በቃ ያለውን ነገር ነገረኝ። እባክህ በአፋጣኝ በቶሎ ድረስልኝ አለኝ። በቶሎ በረራ ነው የመጣሁት። አስቸኳይ በረራ አስደርጌ ነው የመጣሁት። የግል ፕሌኖች ምናምን አሉ፣ በእነሱ ነው ቀጥታ እዚህ የመጣሁት። ማለት ሁሉ ሆቴሎች ነው የምናስተዳድረውና አሁን ሆቴሎቻችን ከሚዘጉ እኔ ንብረቴን ከሚከስር ብዙ ገንዘብ ነው እንግዲህ የምሰራውን በጠቅላላ እዚህ ሆቴል ላይ ነው የማፈሰው። ገባሻል? እንጀራዬ ነው ይሄ ሆቴል ማለት እኔ የሰቦቼ ምናምን ማስተዳደርበት ነውና አንቺ ማናጀር ከሆንሽ ድረስ ደግሞ እዛ ሆቴል ላይ የሚሰሩትን ነገሮች በጠቅላላ ምን አታስቆሚም? ከጀርባ ያሉትን ማተኛም እኮ ሐሳብ ብሰጥ አንቺ ተምሬያለሁ ብለሽኛል አይደል? ለምን ነው ሆቴሎቹ ላይ የሚሰሩት ከጀርባ ስራዎች እንድታስቆሙ? ምን እያልክ ነው ማለት? ነግሯል አይደል? ያለውን ነገር ኦሬዲ ስራዎቹ እየተሰሩ ያሉት
ማለት ልክ ነህ ሆቴሎቻችን ከጀርባዎቻቸው ያሉት ነገር ሁሉ ጎጂ ሆኖ አይደለም በቃ እየተሰራ ያሉት በዛ ነገር ነው ስለዚህ መቀጠል ካለበት ስራው ደግሞ እንደዛ ነው የሚቀጥለው ጎጂ ሆኖ አይደሉም ማለት በቃ ተፈልጎ የሚደረግ ነገር ነው ብዙ ከስተመሮች አሉ ብዙ ሀብታም ከስተመሮች አሉ ስለዚህ የምናደርገው ነገር የስራው አንድ አይነት ነው እንደዛ ያልኩ ነው የስራው አንድ አይነት ማለት እኮ ከጀርባ የሚሰሩ ስራዎች መቆም አይችሉም ነው አዎ መቆም አይችሉም ሆቴሉ ሲዘጋስ አሁን እኮ ንብረታችን እኮ ይከስራል ለምን ይዘጋል ማለት አሁን እኮ እንደይዘጋ ነው አይደል ይሁን ሁሉ ጥረት ያደረግን ያለው ስለዚህ አይዘጋም ማለት ሰዎች አሉ አዎ በቃ ሰዎች አሉን ስራዎቹም ይሄዱ ነው በቃ በዚህ መንገድ ነው የሚያልፈው ይዘጋል ብላ አታስብ ስለዚህ ስለማት አለን ሰዎች አሉ በቂ ሰው ኃይል ማለት ከህግ አካላትም ከሆነ ቦታዎች አሉን ሰዎች አሉን አይዘጋም ስለዚህ አሁን ያሳለፍነው ብዙ አመት ሆኖ ይስራ ከተጀመረ ስለዚህ ያሳለፍነው ያለነው ነገር ነው ምን ስራዎች ነው የሚሰሩት ማለት ነው በደንብ ዲቴይልም ዳልኩሽ ስለማልቆጣጠር ልክ ነው ይውላ አሁን ምን መሰለህ ከጀርባ የሚሰሩትን ስራዎች እስከ ተወሰነ ነገር ማለት አሉ ለከስተመሮቻችን የሚያስፈልጋቸው ነገሮች እናቀርብላቸዋለን አሁን በቃ የሚፈልጉትን ነገር እናቀርባለን ምን ነገር ነው የምታቀርቡት እንደዚህ ነው ማለት እንድነግርህ የፈለከው ካሜራ ላይ ላንተም ጥሩ ነው ችግር ይሄ እኮ የኔ ማለት ነው ይሄ ካሜራ ከኋላ የምታያቸው ሰዎች የኔ አባላቶቼ ናቸው ማለት ከኔ ጋር አብረው የሚንቀሳቀሱ ሰዎች ናቸው ችግር የለም ካሜራው መጥፋት ይችላል ካስፈለገ ጠፍቷል ያው አጥፍቱ ካሜራውን እሺ በቃ እንደዚህ ይሻላል ምን ያስፈልጋል ጠፍቷል በቃ ካሜራው ስለጠፋ ችግር የለም ያለውን ነገር ማውራት እንችላለን ቁጭ ብለን ጥሩሽ ምንድነው የሚፈልገው ማለት ምንድን ስራዎች ነው የምትሰሩት እስኪ ከጀርባ የሚሰሩትን ስራዎች በተከታታይ ነገር ነው በቃ አሁን መላኩ ዲቴል ካልነገረ ከመላኩ ጋር እንዳልኩሽ አሁን ችግር ሲደርስ ነው ማውራት የጀመረው ደውሎልኝ እንዴ ነገር እኮ አጋጠመ እንዴ እንዲሆነና ለምን አትሄድም ብሎ ደወለልኝ ይኸውልህ እንዳልኩህ ነው በቃ ከስተመሮቻችን ነው የሚጠይቁን ነገሮች ሁሉ ፍላጎታቸውን እናሟላለን ያው ሆቴል ላይ ከጀርባ የሚባል ነገሮችን ብዙ ጊዜ ሰምተህ ከሆነ በፊት ለፊት መሆን ስለማይችሉ ነው በጀርባ የምናደርጋቸው ስለዚህ ሆቴሎቹ እየቀጠሉ ያሉት በሱ ስራ ነው እንዳልኩህ በቃ ለነሱ ፍላጎቶችን እናሟላለን የሚጠይቁን ሁሉ እናደርግላቸዋለን ምንድን ነው ፍላጎት ማለት አሁን ሆቴል ላይ እንግዲህ ከፊት ለፊት የምናውቀው ለከስተመር ምግቦች መጠጦች ምናምን ይቀርባሉ ምናምን ሌላ ኤክስትራ ነገሮች ምንድን ናቸው ማለት ነው አሁን ትንሽ ግልጽ አድርግልኝ እስኪ እኔ ብዙ ስለማላቅ ነው ይኸውልህ እንደነገርኩ ነው ለምሳሌ ሴቶችን እናቀርብላቸዋለን ሴቶች አዎ ማለት ከጀርባ የሚፈልግ ሰው ካለ እናቀርባለን በዛው ልክ የሚጠቃቀሙትን ነገርም እንሰጣቸዋለን ማለት አሁን ቆይ እኔ ሆቴሎቹ ላይ ሴቶቹ ሲቀርቡ ማለት ሴቶቹ ፈልገው ነው ወይስ በአስገዳጅነት ነው እዛ ቦታ የሚመጡት ያው እንግዲህ ብዙ ሰው በቃ ፈልጎትም ሳይፈልገውም የሚመጣ ሰው አለ ሳይፈልግ ለምን እናንተ ሴቶችን ታመጣላችሁ እዛ ቦታ ማለት ፈልገው ከሆነ እሺ ለገንዘብ ነው እንላለን ሳይፈልጉ ለምን ይመጣሉ እዛ ቦታ ምኑን አላንተ ቆይ ማለት ይህ ስራ እኮ እያስኬድ ነው ያለው በሱ ነው በቃ እንስቶችን ነው የሚፈልጉ አብዛኞቹ ትንሽ ህፃን ማለት የወጡ ህፃናቶች ህፃናት ስልት ያደጉ ሴቶችን ነው የሚፈልጉት እንስቶችን ነው የሚፈልጉት እነሱን ነው የምናቀርብላቸው ማለት ለምንድን ነው ይሄ ሁሉ ነገር ያያረጋችሁ ያላችሁ እንዴ ቆይ ሲጀመር አንቺ ማለት ያው እንደዚህ ስታወሪ ራሱ እንትን አለኝ ሴት አይደለሽ እንዴ ሴቶችን እናቀርባለን ምን ማለት ነው ምኑና ሆቴሉ ያንተ ነው አይደል ስራው እያስኬድ ነው ያለው በዚህ ነው ያልኩ እሺ ጊዜ ሆቴሉ በእኔ ቢሆን እንዴት ማለት ሴቶች ላይ እንዴት ጨክናላችሁ እንዴት ማለት ሴቶችን አስገድዳችሁ ለእንደዚህ አይነት ስራ ለምን ትደረጋላችሁ ቆይ ማለት አንተ ቆይ ማለት እየሄደ ያለውን ስራ ቆይ መቀበል አትፈልግም ስራው እንዲሄድ አትፈልግም ስራው ሄድ ነገር ግን የሰው ላብ ላይ ነው ማለት ሰው ላይ እኮ ነው በሰው ስጋ ነው ያገኛችሁ ያላችሁ ሴቶቹ እዛ ጋር ባለሀብቶቹ የሚመጡት የሆነ ነገር ያረጋጓቸው የጎዷቸው የሆነ ነገር ተፈጽሞ ነው የሚሄዱት አይደል ሆቴሉ ያንተ አይደለም እንዴ የኔ ነው ሆቴሉ ግን የሆቴሉ የኔም ቢሆን ገባሻር እንደዚህ አይነት ነገሮች እንዲደረጉበት አልፈልግም አድርጉ የተባልነው ነው የምናደርገው ተቀጣሪ ነሽ ነገር ግን አድርጉ የተባልሽም ብታረጊም ገባሻል ከህሊናሽ ወጣ ነገር እንዲታረጋለሽ ማለት ምን አይነት ጭካኔ ቢኖርሽ ነው አንቺ ሴቶች ላይ እንደዚህ አይነት ነገሮች የምታረጊ ይሄ ኮንጀራዬ ነው የስራ ገመድ እኮ ነው ማለት አድርጊ የተባልኩትን ማድረግ እኮ የስራ ገመድ ስለሆነብኝ ነው የስራ እንጀራዬ መበጠስ አልችልም በዚህ ነው የምተዳደረው እንጀራ ገመድሽ ቢሆን በዚህ ብትተዳደሪም እንዴት የሰው ስጋ እየበላሽ ነው እኮ የምትተዳደሩ እያልኩሽ ነው ምን ነው በእናትህ እንዴ
አሁን እኮ እኛ ይሄን ኦሬዲ ተቀብለን ነው ልክ ነው መጀመሪያ አካባቢ እኛም ከብዶናል ግን በቃ ይሄን የሥራ ገመድ ለመበጠስ ነው ተረዳኝ እንጂ በዛ ላይ እሺ ሴቶቹስ እሺ ማለት የማይሆኑ ምግቦችም እንደምታቀርቡ ምናምን አውቃለሁ ማለት ያው ከወጭም አንፃር ተብሎ ግን እስካሁን ኮምፕሌን የመጣ ሰው የለም እንግዲህ ማለት የአህያ ስጋ የፈረስ ስጋ የውሻ ስጋ ብዙ የማይበሉ እንስሳቶች ስጋ ምናምን እንደሚቀርቡ አውቃለሁ እስካሁን ማንም እንትን አላለም አይደል እነዚህ ማለት እንደዚህ በድብቅ ነው የሚሰሩት እነዚህ ነገሮች በድብቅ ማለት ሰው አያውቅም ማለት ከስተመርም አያውቅም ማንም አያውቅም ከኛ ያልፍ እርግጠኛ ነሽ እሺ በእምነት ነበር ስምሽ መሰለኝ አይደል ልክ ነው አዎ በእምነት እንግዲህ አቶ መላኩ የት እንዳለ አሁን ጠቁመኛለሽ እስካሁን ካንቺ ቆንጆ መረጃዎች ሰብስቤያለሁ ጥሩ ምን ማለት ነው ማለት እኛም ካገኘነው ቆይተናል ምን ይያልክ ነው አይ ትናንት አሁን አንተ ኮንታክት አድርጌዋለሁ አዎ ትናንት ኮንታክት አድርጌዋለሁ እኮ ለምን አሁን እኛን ጠይቀኛል አንቺ ጋር የመጣሁት ጀመር ነኝ መላኩ የሚባለውን ሰው በወንጀል ሊይዝ የመጣው የህግ አካል ነኝ እስካሁን ብዙ ነገር ምን ያልክ ነው ምን ነው ሳውራሽ የነበረው እንግዲህ መረጃዎችን ሰጪ ነበር ጥሩ መረጃዎች ነው የሰጠሽኝ በእምነት እንግዲህ ሙሉ ታሪክሽን አውቃለሁ እሺ እያንዳንዱ ታሪኮችን አውቃለሁ እዛ ቤት እንዴት እንደገባሽ ከመላኩ ጋር እንዴት ሰሪ እንደነበር ሆቴሎቹን በምን ሁኔታ እንደምታስተዳድር አውቃለሁ ግን እኔ አንድ ግራ የገባኝ ነገር እንዴት ኃላፊነት ትወስጃለሽ እዛ ቤት የሚሰሩ ስራዎች በጠቅላላ በአንቺ ስም ነው የሚሰሩት እንዴት ኃላፊነት ወሰድሽ ማለት ምን ያህል መስዋዕት ከፍለሽ ነው ምን ያህል ገንዘብ ተሰጥቶሽ ነው እነዛ ድርጅቶች ሁሉ ባንቺ ስም የሆኑት እኮ እንጀራ ገመዴ ነው ነገርኩ እኮ አባት ነው ግን ከመላኩ ስር ሆነሽ እነዛን ሆቴሎች ታስተዳድሪ ሙሉ ነገሩ ባንቺ ስም ነው ያለው አይደል ሲነምበሩ ባንቺ ስም ነው ሁሉም ባንቺ ስም ነው እዛ ሆቴል ውስጥ የሚሰሩ ስራዎች በጠቅላላ ባንቺ ስም ናቸው ለምን ማለት ምን ያህል መስዋዕት ብትከፊን ምን ያህል ገንዘብ ቢሰጥሽ ነው አቶ መላኩ የዛ ሆቴሎች ባለቤት ሆንሽ ሆቴሎቹ ሰው የሚያውቀው እኮ ያንቺ እንደሆኑ ነው እንዳለ በጠቅላላ 10 ሆቴል እንዴት ነው ሻው የምፈልገው እያንዳንዱ ነገር መላኩን የት እንደማገኘው ጭምር እሱን ያላቀም አባትን ያላቀም እሱ እንዴት ነው ማታውቂ መላኩ የት እንዳለ ታውቂያለሽ ባታውቂ ኖሮ እነዚህ ሆቴሎች ባንቺ ስም አይሆኑም ነበር የት ነው ያለው መላኩ መልሽልኝ የት ነው ያለው ያላቀም እውነት አላቀም ለምን ነው እንደዚህ እንትን ምትለኝ በጣም ያጫነከኝ ነው መልሽልኝ እንዴ ምን ነው እስካሁን በትግስት ኩቻይ እዚህ እስካሁን በትግስት ነው ስናወራ የነበረው ገባሽ መረጃዎቹን ለመውሰድ የተቻለኝን ያህል ተጠቅሜ መረጃዎቹን ሰጥሽኛል አሁን መላኩን የት እንደማገኘው ትነግሪኛለሽ እኔ እንኳ ችግር ውስጥ እየከተትክ ነው አባት ምን ነው ችግር ውስጥ ምከተሽ እሱ በጣም ከምታሰበው በላይ በጣም አደገኛ ሰው ነው ራስህንም ችግር ውስጥ አትክተት አደገኛ ሰው እንደሆነ አውቃለሁ እኮ እኔም ችግር ውስጥ እየከተትክ ነው እኔ መኖር ፈልጋለሁ አባት ለገዛ ቤተሰቡ የማይመለስ እንደሆነ አውቃለሁ እኮ የምታውቀው ሆነ እኔንም ስለምን ችግር ውስጥ ከተኛለህ እንዴ ችግር ውስጥ አልከተትኩሽ እውነት የት እንዳለ አላውቅም የት እንዳለ አሁን የነገርሽኝ መረጃዎች አሉ አይደል እነሱ አንቺን አሳስሮ እድሜ ልክ ለማስፈረድ በጣም ቀላሎች ናቸው ካሜራ ተቀርጿል ድምጽ አለ የፎቶ ማስረጃዎች አሉኝ ምሰራቸው ስራዎች እዛ ሆቴል እንዴት እንደገባሽ ያለ ትምህርት ዕውቀትሽ እዛ ሆቴል ውስጥ አስተዳዳሪነት ስትሰሪ እንደነበር አውቃለሁ ለምን ይሁሉ ነገር አስፈልገ ማዋሸቱ እሺ ይኸውልህ ቆይ በቃ አሁን ይኸውልህ ይሄን ነገር እኔ ላይ አታድርግ እኔ ይኸውልህ ቆይ ሌላ ወራ ገመድ ነው ዝም በይ ምትጠይቅሽም ብቻ በልሽ እኮ ይሄ እንጀራ ገመድ ነው ቢኖ እሺ ይኸውልህ መልስልሃለሁ ግን እዛ ሆቴል ውስጥ እንዴት ገባሽ በቃ በሱ ተመልመዬ ነው የገባው እንዴት አግኝቶሽ አለች ከኔ በላይ አንድ ልጅ አለች እሷን ኮንታክት ያደረገች እሺ በሷ ተመልመን ነው የገባነው ስለዚህ ዋካሳልፍ አትስጠኝ እኔ ትልቅ ችግር ውስጥ እየከተትከኝ ነው መላኩ መለመለችሽ እኮ የት አግኝታሽ መለመለችሽ ነው እኛን ለመሸወድ ነው ይሞክራል አይደለም እንዴ ለምን ሸውደሃለሁ አሁን እኮ ረዲ እንትን ያልከኝ ነው ለምን ሸውደሃለሁ በቃ እንደነገርኩ ነው ስለዚህ እኔንም ችግር ውስጥ አትከተተኝ እባክህ ችግር ውስጥ እኮ ገባሽ እኮ የገባሽ እኮ ለኔ መረጃው እንዳላሳልፈሽ ሰጥሽ ገባሽ ስለአንቺ እኔ ቀድሜ ያጣርቻለሁ ብዙ ነገር ብዙ አንቺ ስለራስሽ ከምታውቂው በላይ እኔ ስለአንቺ አውቃለሁ ገባሽ አይደል ብዙ ነገሮች ሰጠ ወዴትም አትንቀሳቀሽም ጠብቁ ወዴትም አትሄድም ዛሬ ጠብቁ እንዳለ ገባሻል አይደል አሁን የምፈልጋቸው መረጃዎች በጠቅላላ ተጭኛለሽ መላኩ የት ነው ያለው አንቺስ እንዴት በኃላፊነት እነዚህን ሆቴሎች ወሰድሽ ንገሪኝ እንዴት በቃ የተሰጡን ነገሮች እኮ ተቀብለን እየሰራን አንቺ 10 ሆቴል ባንቺ ስም ሲሆን ሙሉ ነገር ባንቺ ስም እንደሚሆን አታውቂም የሚሰሩት ወንጀሎች በጠቅላላ ባንቺ ስም ነው ያሉት አሁን የተመዘገቡት ኮኒ እነሱ ነገሮች አላውቅም ነገርኩ እኮ አርጌ ተባሉ ነገርሽኝ እኮ ከጀርባ ያስተዳድርኩ ነው ያለው ሆቴሎቹ ላይ ጀርባዎቹ ላይ ምን እንደምትሰሩ ነገርሽኝ አይደል ከጀርባ እንደዚህ አይነት ስራዎችን እንሰራለን አልሽኝ እኮ አይደል ወንጀሎች እንደምትሰሪ ነገርሽኝ እኮ
ብዙ አይነት ወንጀሎች እንደምትሰሪ ሴቶች ንግድ እንደምታቀርቡ ሴቶችን ሊያስገድዳችሁ ለእንደዚህ አይነት ስራ እንደምትዳርጉ ነገርሽኝ እኮ ለከስተመሮች እንደምታቀብሉ አይደል ነገርሽኝ እኮ ከዚህ በላይ ምንድነው ማወቅ የምትፈልገው የት ነው ያለው አሁን ሌላ ምን ሞሪ አልፈልግም መላኩ የት እንዳለ ብቻ ነው የምትነግሪኝ ፈልገው የኔ ግቢ ውስጥ ነው ያለው እኮ እዚህ ሊኖር አይችልም ማለት ግቢ ውስጥ ነው ያለው ደግሞ ሆቴል አስተዳዳሪ ሆነሽ እንዴት እንደዚህ አይነት ቤት ሊኖር ይችላል ተከራይተሽ እንደምትኖሪ ነው ማቀው እኮ እንዴት ማለት አንድ ሆቴል አስተዳዳሪ ነሽ የምታገኙ ገንዘብ በጣም ብዙ እንደሆነ ነው የምናውቀው እንዴት ለማስተዳደረው ቤተሰብ አለኝ እባክህ ታስተዳድሩ ቤተሰብ አለሽ ስለዚህ ቤተሰቦችን ለማስተዳደር ስትይ እነዚህ አይነት ወንጀሎችን ትሰራለሽ አብረሽ ምን አይነት ጭካኔ ቢኖርሽ ነው አንቺ ምን አይነት ጭካኔ እኔ እኮ ነግሬያለሁ ያለፍኩበትን መንገድ ነግሬያለሁ በጣም የተቸገርኩ ሰው ነበርኩ ራሴን ለማስተዳደር ራሴን ከእንደዚህ አይነት ችግር ውስጥ ለማውጣት የግድ እንደዚህ አይነት ስራዎች መስራት ነበረብኝ የቀረቡልኝን ነገሮች አልቀበልም ማለት አልችልም ነበር ለምንድን ነው የማትችይው ነገርኩህ እኮ አባት የነበርኩበትን ነገር አንተ አታውቅም የተነሳሁበትን አታውቅም በጣም ከትንሽ በቃ በጣም ከወረደ ኦሬዲ ጎዳና ከመኖር ነው እዚህ ላይ እየደረስነው ሰው የሚበላውን ሲያጣ ምን አይነት ስራ እንደሚሰራ ታውቃለህ ስለዚህ ምትበሉን ጎዳና እስከ መውጣት ከደረሽ ወንጀል መስራት መፍትሄ ነው ያልተማርሽበት ለዛም ያልተማርሽበት ሆቴል በሚል እኮ ነው የገባነው ወንጀል ነው ብለን አስበን ምንም አልተማርሽም አይደል ትምህርት እንደሌለሽ ምንም የትምህርት ማስረጃዎች እንደሌሉሽ ከክፍለ ሀገር እንደመጣሽ ነው ማቀው ያንዳንዱ ነገር ገባሽ ምንም የትምህርት ዕውቀት ሳይኖርሽ ምንም አይነት ነገር ሳይኖርሽ እንዴት ሆቴል ላይ ልትገቢ ትቻልሽ መልሽልኝ ነገርኩህ እኮ በቃ አንድ ልጅ አለች እሷ ነች ያገናኘችኝ ስለዚህ በሷ አማካኝነት ነው እዚህ ስራዎች ውስጥ የገባው እንዴት ታገኛለሽ አለች እሷና እኔ እንተዋወቃለን ከዚህ በፊት የት ነው የምትተዋወቁት አይዞህ ክፍለ ሀገር ነው እሺ ከዛ በቃ ወደዚህ ስራዎች በጣም በችግር ስታይኝ እንደዚህ አይነት ስራዎች አሉ ስሪና ራስሽን ህይወትሽን ቀይር ያለችኝ ካሉብኝ ነገሮች ካሉብኝ ችግሮች አንፃር ተቀበልኩት ከዛ አቶ መላኩ ጋር ተጠቃለሽ ገባሽ የት ነው ያለው አቶ መላኩ የት ነው ያለው አባን ነው ያለበትን አላቅም ይኸውልሽ አቶ መላኩ በጣም እኔ ቤተሰብ ላይ እንደ ሀገር ደረጃ ለሀገርም ጭምር የማይመለስ ሰው ነው ገባሽ ብዙ ነገሮች እንደሚሰራ ብዙ ወንጀሎች እንዳሉበት አውቃለሁ ገባሽ አይደል ይሄን ሰውዬ ደግሞ ለህግ ማላቀርብ ከሆነ እሱ የሚወስደው እርምጃ እሱ ላይ የሚደርስበትን ነገር በጠቅላላ አንቺ ጋር ይደርስብሻል ገባሽ አይደል አንቺ ላይ ነው የሚደርስብሽ ማትነግሪኝ ሰው ነው ስለ አቶ መላኩ ሻሳልፋ ሰጠኝም እባክህ ለቤተሰቦች ስትል እባክህ እኮ ንገሪኝ ከነገርሽኝ ቀላል ነው ችግር የለም ምትነግሪኝ ከሆነ ራሱን ደብቆ ነው ያለው አሁን ያለበትን በትክክል አላውቅም ግን ራሱን ደብቆ እንዳለ አውቃለሁ እንዴት ትንሽ ጊዜ ስጠይ ላቅ ይችላል በምንድነው ታዲያ የምታገኘው አሁን ለሆቴሉ የሆነ ነገር ሲመጣ ምክንያቱም እኛ ስለ አሁን ኮንታክት እናደርጋለን እርግጥ ነው በሚስጥር ነው የምናደርገው ስለዚህ ትንሽ ጊዜ ስጠኝና ያለበትን ቦታ ልንገር ምንም ጊዜ አልሰጥሽም አሁን ያለው ነገር ትነግሪኛለሽ በምንድነው የምታጣሪው እኮ ላጣራና ልንገር በምንድነው የምታጣሪው እኮ ኮንታክት ላድርገው ስልክ ላይ ኮንታክት አድርገውና ልንገር ከዛ ያለበትን ልንገር ለመሸወድ የሞከርሽ ነው እኛ አድኖኝ ልትይ አድኑኛ ለለም እባክህ እንዴ እኔ እኮ የተያዘብኝ ነገር ምንም ግልጽ ነው ምንድነው የተያዘብሽ እንኳን ተያዝክብኝ ነገር ግልጽ ነው ስለዚህ እንደዛ አይደለም ግን እኔ እንደዚህ አይነት ነገር ውስጥ ስገባ በልጅነቴ ነው ወደዚህ የመጣሁት ህፃን ሆኜ ነው ያገኘችኝ እንዳልኩ አንድ ልጅ አለች ያገናኘችኝ እና እሷ አሁን ለኔ አይደለም ለማንም አትመለስ ቤተሰቦቼን ጭምር ነው ያጠፋችብኝ እና ከምነግር በላይ ለኔ ከባድ ነበር እና እንደዚህ አይነት ሁኔታው ስገባ ወልጄ ፈቅጄ አይደለም የገባሁት ህፃን ሆኜ ነው ያገኘችኝ ላይ ቤት ውስጥ ስሪ እኔ አጋዥ ሁኚ ብላኝ ነው የገባችው እንዳልኩ ጎዳና ላይ እስከመኖር ድረስ ነው በችግር ነው ያደግኩት እና እንደዚህ አይነት ሁኔታ ውስጥ ሆኜ እዛ ውስጥ ስገባ ራሱ ቤቷ ውስጥ ስራ ግዛት ነበር በስራ ያገዝኳት ነበር ለትንሽ ጊዜ ውስጥ የቆየሁት ግን በማላውቀው ሁኔታ የሆኑ ሰዎች ላከችብኝ እና ጥቃት አደረሱብኝ ጥቃት ያደርሱብኝ ቪዲዮዎችን ይዛብኝ ነበር እና ቪዲዮዎችን ለቀቻለሁ በላይ ያንገራገረችኝ ነው የምን ጥቃት እንደደረሱብሽ የሴት ልጅ ጥቃት እንደደረሰብኝ መደፈር እሺ እና እነዛ ቪዲዮዎች ማለት በጣም ተጎድቼ ነበር በአካልም በስነ ልቦናም ነው የተጎዳሁት እና ከዚህ ከኛ አትወጭም ከኛ ህይወት አትወጭም ግዴታሽ ነው እዚህ መኖር እዚህ መስራት ግዴታሽ ነው እያለች ነው እና ሳለ በቃ የተላመርኩት እዚህ ስራ ውስጥ ገብቼ ያገኘኝ በዛ መንገድ ገብቼ አስገድደ የገባሁት ስልጣና ሰጠችኝ ስለ ሆቴል ማኔጅመንት ስልጣና ትምህርት የሰጡኝ እነሱ ናቸው
ከዛ ነው ወደዛ የገባሁት እና እንዳልኩ በሷ በኩል ነው ሁሉም ትዕዛዞች የሚሰጡን በሷ በኩል ነው። በአላደርግም ካልክ የሆነ ነገር ቅሬታ ካቀረብክ አንተ ነህ ተጎጂው፣ ቤተሰቦች ናቸው የሚጎዱት። እኔ ቤተሰቦቼን አጥቻለሁ በዚህ ስራ ምክንያት እና ሳናውቅ አረመኔ ነው ያደረገች። እሷ ራሱ የማትመልስ አረመኔ ሰው ነች። መላኩ ይሄን አዟል ትለናለች እንጂ እኛ እሱን አይተነው እንኳን አናውቅም። የማይታይ የተደበቀ ሰው ነው እና እንደነገርኩ ነው። ስለዚህ የት ነው ያለችው ሴትዮ ያለችበት ቦታ ይዘሽኝ እንጂ እሱን ላስጠቁም ይችላል። ንጹሃን ዜጎች እየታመሙ ስለሆነ